በዚህ ሰዓት አንድ ሀገር ከእስራኤል በተለይም ከአሜሪካ በተቃራኒ ሲቆም መጨረሻው ያማረ አይደለም። ይህንን ከሩቅ ምስራቅ ሀገር ከሆነችው የሳዳም ሁሴኗ ኢራቅ ጀምሮ ከቶማስ ሳንካሯ ቡርኪና ፋሶ ድረስ በግልጽ ተመልክተናል። We begin tonight with the Middle East in flames. Israel has formally declared war. My fellow citizens, at this hour, American and coalition forces are in the early stages of military operations to disarm Iraq, to free its people, and to defend the world from grave danger. ይህ የሆነው እስራኤልና ምዕራባውያን ራሳቸውን በፈጣሪ የተመረጡና ተአምረኛ ህዝቦች አድርገው በሚቆጥሩበት አስተሳሰብ የተነሳ ሳይሆን የዓለም ሀያል የተባሉ ሀገራቶችን ድጋፍ በማግኘትና ለመሰበር ከባድ የሆነ ትስስር በመዘርጋታቸው እንደሆነ ብዙሃኑ ይስማማሉ። ይህንን በግልጽ የብሪታን ኢምፓየር የፍልስጤምን ግዛት በ20ኛው ክፍለ ዘመን ለአይሁዳውያን አሳልፎ ሲሰጥና አሜሪካ አሁንም ድረስ እስራኤልን ስትከላከል ያለችበትን ሁኔታ ለአብነት ያህል መጥቀስ ይቻላል። የብሪታን ኢምፓየር ይህንን ያደረገው በጊዜው ተቀናቃኙ የነበረውን የኦቶማን ግዛት ለመበቀል ሲሆን አሜሪካ ደግሞ ከድህረ ኦሳማ ቢንላደን ወዲህ የያዘችውን የአረብ ሀገራት የነዳጅ ሀብትን ወረራን ለማስቀጠል እንደሆነ ይነገርባታል። ከ20ኛው ክፍለ ዘመን አንስቶ ከሚነሱ የእርስ በርስ ጦርነቶች ውስጥ አሜሪካ እጇ ያልገባበትና መንስኤ ያልሆነችበት ጦርነቶች እጅግ ጥቂት ናቸው። የዛሬው ባለ ታሪካችንም ተመሳሳይ ጣፋንታ ካገጠሙትና በአሜሪካ እጅ ሰለባ ከሆኑት መሪዎች መካከል ግንባር ቀደም ተደርጎ ይቆጠራል። ሙሐመድ አልጋዳፊ። ሙሐመድ ጋዳፊ እንደ አውሮፓውያን አቆጣጠር በጁን 7 በ1942 ሲራት በአሁኗ ሊቢያ ተብላ በምትጠራው ሀገር ውስጥ ከአባቱ አቡ ሙኒር አብዱሰላም እና ከእናቱ አይሻ ተወለደ። የመጀመሪያና የሁለተኛ ደረጃ ትምህርቱን በሲራትና ሚስራት በተባሉ የትምህርት ተቋም ውስጥ የተከታተለው ሙሐመድ ጋዳፊ ህልሙ እንደ ክፍል ጓደኞቹ ዶክተር አሊያም መሰል ሙያተኛ መሆን ሳይሆን ለአሜሪካ ተገዢ የነበረውና የብዙሃኑን የሊቢያ ዜጎች ሀብት ለምዕራባውያን እንዲውል አድርጓል የሚለውን አስተዳዳሪ ንጉስ ኢድሪስን ከስልጣን ማውረድ ነበር። የንጉስ ኢድሪስ ታሪክ በገለልተኛ የታሪክ ምሁራኖች እይታ ቢሆን ጋዳፊ ከያዘው ቂምና ካቀረበው ክስ ጋር ብዙም አይለያይም። በዚህ ንጉስ አገዛዝ ስር የሊቢያን ገጽታ ሙስና የተንሰራፋበት፣ እኩልነት የሌለበትና ንጉስ ከሀገሩ ይልቅ ሀያል ናቸው ብሎ የሚያስባቸውን ሀገሮች በማገልገል የተጠመደበት ወቅት እንደነበር ይናገራሉ። ጋዳፊ ይህንን ህልሙን ለማሳካት ሁለተኛ የትምህርት ደረጃውን ከጨረሰ በኋላ በ1961 የሊቢያ የቤንጋዚ ሰራዊትን ተቀላቀለ። ይህንን ሰራዊት ከተቀላቀለ አንስቶ የፓን አፍሪካኒዝም ሀሳብን በማቀንቀንና ይህንን ሀሳብ የሚደግፉ ሰዎችን በማዋቀር የተጠመደው ጋዳፊ ሀገሩን በውትድርና ማገልገል የነበረበት ለ9 ዓመታት ብቻ ነበር። ከ9 ዓመት በኋላ ማለትም በ1969 ፍሪ ኦፊሰርስ ሙቭመንት ወይንም ወታደሮችና ባለስልጣኖችን ነጻ የማውጣት ዘመቻ ተብሎ የተሰየመውን ነውጥ በመምራትና ቁልፍ ሰው በመሆን ከቅርብ ባልደረቦቹ አብዱሰላም ጃሉድና አብዱልሙኒም አልሁኒ ጋር በመሆን የተሳካ መፈንቅለ መንግስትን በማካሄድ የሊቢያ መሪነት ማዕረግን ከንጉስ ኢድሪስ ተረከበ። መብቶቻችሁንና ሀብታችሁን ለመቀማት የሚመጡትን በጭራሽ ለመፋለም አታመንቱ። ምናልባት ድምጼን የማትሰሙበት ቀን እንኳን ቢመጣ መቼም ቢሆን ተስፋ እንዳትቆርጡ፣ መቼም ቢሆን እንዳታዝኑ። ጋዳፊ ለመጀመሪያ ጊዜ ለሊቢያን ካስተላለፈው መልእክት ውስጥ ይጠቀሳል። በወቅቱ ይህንን ንግግር ልብ ያለው ባይኖርም ጊዜያት ሲሄዱና ጉዳዮች ሲካረሩ ግን ሁሉም ሰው ምን ለማለት ፈልገው እንደነበር ተረድቶታል። ጋዳፊ ስልጣን ላይ ከወጣበት ቅጽበት አንስቶ የሊቢያን ሀብቶች ሲጠቀሙ የነበሩት ሊቢያን ብቻ ነበሩ። ለዚህ ዋነኛ ማሳያነት የሊቢያን ጂዲፒ በጋዳፊ የመጀመሪያ 10 ዓመታት ብቻ በ600% መጨመሩ ነው። ሊቢያኖች በጋዳፊ ስር የትምህርት ወጪ፣ የምግብ፣ የመጠጥ፣ የሕክምናና የቤት መግዣ ወጪዎች በሙላ በመንግስት ነበር የሚሸፈንላቸው። በንጉስ ኢድሪስ ስር ታገኝ የነበረው ጥቅም የቀረባት አሜሪካ ጋዳፊ ላይ ቂም ከያዘችና ትንኮሳ ከጀመረች ጊዜያት ተቆጥረዋል። አሜሪካ ትክክለኛውን ወቅት እየጠበቀች እንጂ ጋዳፊን ከመጣበት ወቅት አንስቶ የያዘው ዓላማ ተቃራኒ እንደሆነች የአደባባይ ላይ ሚስጥር ነው። ነገር ግን ነገሮች በሙላ ከ2006 በኋላ እየተቀያየሩና ወዳልተፈለጉበት አቅጣጫ እያመሩ መጡ። ሊቢያን ለመለወጥ የተነሳው ጋዳፊ ከራሱ ሀገር አልፎ አፍሪካን ሊለውጥ የሚችሉ የኢኮኖሚ አካሄድን በግልጽ በአፍሪካን ዩኒየን ላይ ማቅረብና ብዙ አፍሪካውያን መሪዎችን ከነበሩበት ሁኔታ ያነቃል ተብሎ በአሜሪካ ዘንድ ተሰክቶ የነበሩ ርዕሰ ጉዳዮችን ማንሳት ጀመረ። ችግሩ ደግሞ ይሄ ነው። አሜሪካ መቼም ቢሆን አፍሪካውያን እንዲነቁና በራሳቸው መንገድ እንዲሄዱ አይፈልጉም። ጋዳፊ ካካሄዳቸውና አሜሪካን ካሰጉ እንቅስቃሴዎች መካከል ሶስቱን በዛሬው ቪዲዮ እንመለከታለን። የመጀመሪያው የአፍሪካን ከረንሲ መፍጠር። እንደሚታወቀው ሁሉም ዓለም አቀፋዊ ንግድ ልውውጦች የሚካሄዱት በዶላር ነው።
ይህ ግብይት ለአሜሪካ ሀብት ላይ ሀብት፣ ስልጣን ላይ ስልጣን እየጨመረ ሲመጣ በተጓዳኝ የአፍሪካን ሀገራቶች የድህነት ጥግ ላይ እንዲደርሱ አድርጓቸዋል። ታዲያ ይህንን በሚገባ ልብ ያለው ጋዳፊ በ2009 የአፍሪካን ዩኒየን ስብሰባ ላይ አፍሪካውያን ልክ እንደ አውሮፖች እንዳደረጉትና ዩሮፕ የሚባል ገንዘብ እንደፈጠሩት ሁላ አፍሪካውያንም ዶላርን ትተው የራሳቸውን መፍጠር እንዳለባቸው ጠንከር ያለ ሀሳብን እንዴት ማሳካት እንችላለን ከሚለው እቅድ ጋር አያይዞ አቀረበ። ይህንን ሀሳብ ገና ባቀረበ በ2 ዓመት ውስጥ ነበር የተገደለው። ሁለተኛ፣ የሊቢያን የነዳጅ ሀብት በማንኛውም መገበያያ ከረንሲ ሳይሆን በወርቅ እንዲሆን ትዕዛዝን ማስተላለፉ። ለአፍሪካውያን ሀሳቡን አቅርበው ያላበቀው ጋዳፊ እቅዱን ተፈጻሚ ማድረግ የጀመረው ከራሱ ሀገር ተነስቶ ነው። እንደሚታወቀው ዓለም ላይ ተግባራዊ የሚሆን ፔትሮ ዶላር የሚባል ሲስተም አለ። ይህ አካሄድ ዓለም ላይ የሚካሄዱ ማንኛውም አይነት የነዳጅ የፔትሮሊየም እና የተፈጥሮ ሀብቶች ግብይት በዶላር እንዲሆን የሚያስገድድ ነው። የዶላርን ምንዛሬ በፈለግን ቁጥር ደግሞ የምንሄደው የዶላር ባለቤት የሆነችውን አሜሪካ ጋር ሲሆን አሜሪካ በምላሹ ሀገራቶችን መቆጣጠር በጥሏዋ ስር ማድረጓና የሚፈልጉትን ሰጥታ የምትፈልገውን ሲስተም በሀገራቶች ላይ እንዲዘረጋ መንገድን ያመቻችላታል። ይህንን የአሜሪካ እቅድ በሀገረ ሊቢያ ተግባራዊ እንዲሆን ያልፈለገው ጋዳፊ የውጭ ሀገራት ሲመጡ የትኛውንም መገበያ ከረንሲ ሳይሆን ወርቅን ይዘው እንዲመጡ ትዕዛዝን ማስተላለፉ ለአሜሪካ ጥቃት ትልቅ በር ከፋች እድል ነበር። ሶስተኛ፣ በከፍተኛ እድገት ላይ የሚገኘው የሊቢያ ኢኮኖሚ የሊቢያን መከላከያ ሰራዊት እያጠናከረ መምጣቱ። እስካሁን ጋዳፊ ያደረጋቸው ተግባራት በሙላ የአሜሪካ ተቃራኒና ተቀናቃኝ መሆኑን አሳይተዋል። ሊቢያ የምታገኘውን ሀብት ከህዝቡ አልፎ ወታደሮችና ጦር መሳሪያ ላይ መዋል የጀመረችበት ቀን ሊቢያ በአፍሪካ አይደለም በዓለም ደረጃ ከሀያል ሀገራቶች ጎን እንድትሰለፍ ያስችላታል። ይህም ጋዳፊ ከአሜሪካ ጋር ተገዳዳሪ በመሆን የአሜሪካን ሀያልነት ቻሌንጅ ያደርጋል፣ በዛ ወቅት ለነበሩ አፍሪካውያንም መነሻ ወይም ማነቃቂያ ደወልን ጭምር ተደርጎ ይቆጠራል የሚል ታላቅ ስጋት ነበራቸው። በዚህ ምክንያት ምንም ነገር ለማድረግ ወደ ኋላ የማትለው አሜሪካ ሰበብን ፈልጋ የጋዳፊን መንግስት ማስወገድ፣ ሀያልነቷን የማስቀጠል በዋናነት ደግሞ አፍሪካውያን ወደ ነበሩበት የድህነት ጥግ ለመመለስ የ2011ን የሊቢያ ምርጫ በአግባቡ ተጠቅማበታለች። በ2011 ምርጫ ጀስቲስ ኤንድ ኮንስትራክሽን ፓርቲ የሊቢያን ምርጫ በማሸነፍ ጋዳፊን ከስልጣን እንዲወርዱ ጠየቀ። ጋዳፊ ግን ምርጫው ፍትሐዊ እንዳልነበርና ይህ ፓርቲ በውጭ ሀገራት የተዋቀረ አመራር መሆኑን በማመልከት 40 ዓመት የቆዩበትን ስልጣን እንደማይለቁ አስታወቁ። በመናገር ብቻ ያላበቀው ጋዳፊ ሀገሪቷ ውስጥ የሚነሱ ሰላማዊ ሰልፎችን በመቆጣጠር ከአሜሪካና አልቃይዳ ጋር ተባብሯል ብሎ ያሰባቸውን ባለስልጣናት ወደ እስር ቤት በመወርወር ውስጣዊ ነጥቦችን መቆጣጠር ጀመረ። ይህ ሰላምን በድጋሚ የመቆጣጠር ዘመቻ ምቾት የነሳት አሜሪካ ጋዳፊ ስልጣኑን ካለቀቁ በኃይል እንደሚያስለቅቋቸው በይፋ በመናገር ወታደሮቿንና ከባባድ መሳሪያዎችን ወደ ሀገረ ሊቢያ ላኩ። በዛ ወቅት ተጠናክሮ ያላበቀው የሊቢያ ሰራዊት የአልቃይዳውያንና የአሜሪካን ተዋጊ ሰራዊት መመከትና መከላከል የቻለው ለ2 ቀናት ብቻ ነበር። እነሆ አሜሪካውያንና አልቃይዳውያን የሊቢያን ምድር ከረገጡ፣ ጋዳፊ በሚያምኑትና ይወደኛል ብለው በሚያስቡት ህዝብ በአደባባይ ላይ ከተገደሉ፣ የትምህርት እድልና ስኮላርሺፕ በነጻ ከማግኘት ትምህርት ቤት የሚባል ተቋም ከሀገር ሊቢያ ከጠፋ፣ ንጹሃን ልጆችና ሴቶች በግፍ መገደል ከጀመሩና አፍሪካውያንም ወደ ነበሩበት የድህነት ጎዳና ጉዞ ከተመለሱ ድፍን 13 ዓመታት ተቆጥረዋል። እናንተስ ስለዚህ ጉዳይና ስለ ጋዳፊ ምን ታስባላችሁ? መልሶቻችሁን በኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።